ኢራን ቅድስተ ማርያምን አክብራለች። የክርስቶስ ወላጅ እናት የሆነችው ቅድስት ማርያምም በኢራን ከፍ ባለ ሁኔታ ተከብራለች። በኢራን ዋና ከተማ ቴህራን እምብርት ላይ በቅድስተ ማርያም ምስሎች የተሞላና በእጅጉ የተዋበ የባቡር ጣቢያ ተገንብቶ ለአገልግሎት ክፍት ሆኗል። ኢራን የኦርቶዶክስ ሃይማኖትን በእጅጉ እንደምታከብር ያሳየችበት ይህ የባቡር ጣቢያ በመላው ዓለም መነጋገሪያ ሆኗል። የባቡር ጣቢያው ስምም በማርያም ስም ተሰይሟል። ለወትሮም ለቅድስተ ማርያም ከፍተኛ ፍቅርና ክብር ያላቸው ኢራናውያን በባቡር ጣቢያው ግንባታና በዲዛይኑ በእጅጉ መደሰታቸውን ተናግረዋል። ከበርካታ ዓመታት በፊት እዛው ባቡር ጣቢያው አካባቢ በነበረ ቤተ ክርስቲያን ውስጥ የሚያገለግሉ ቄሶችም እኛ እስከዛሬ በኢራን ስንኖር ያገኘነውን ፍቅርና ክብር ዛሬ ደግሞ በዚህ መልኩ መገለጡ ዓለም እውነታውን እንዲያውቅና ኢራን ለሌሎችም ሀገራት አስተማሪ የሆነች ሀገር መሆኗን ያረጋገጠ ነው ብለዋል። በኢራን እስከዛሬ ሁሉም ሰው የፈለገውን ሃይማኖት እያመለከ በነጻነት ነው የኖረው ያሉት የፖለቲካ ተንታኞችም ምዕራባውያን ሀገሪቷን እንደ ጽንፈኛና አሸባሪ አድርገው ስለው የሰሯቸውን ፕሮፓጋንዳዎች ገደል የከተተ ነው በማለት የባቡር ጣቢያው ግንባታውንና ዲዛይኑን አወድሰዋል። በኢራን የአርሜኒያ ማህበር አባላት በበኩላቸው እስከዛሬ በኢራንና በኢራናውያን ከኮራነው በላይ ዛሬ ደግሞ የበለጠ ኮርተናል ብለዋል። ግንባታው በ2015 የተጀመረው ይህ ባቡር ጣቢያ ከመሬት በታች 25 ሜትር ርዝመት ያለው ሲሆን ባካተታቸው የረቀቁ የአርኪቴክቸር ጥበቦች ምክንያት ከዘመኑ ቀዳሚ ስነ ህንፃዎች መሃል አንዱ ነው ተብሏል። In the heart of Tehran, a new chapter in cultural recognition has opened. The Mariam-e-Mogaddas, or St. Mary metro station, now welcomes thousands of passengers each day. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለምን እያነጋገረ ስላለው በቅድስተ ማርያም ስም ስለተሰየመውና በእሷ ምስል ማራኪ ሆኖ ስለተገነባው የባቡር ጣቢያ እናወጋችኋለን። ኢራን በብዙዎች ዘንድ የማይታሰበውንና ያልተሞከረውን ፈጽማለች። ለቅድስተ ማርያም ያላትን ክብርና ፍቅርም ላቅ ባለ መልኩ ገልጻለች። በዋና ከተማዋ ቴህራን እምብርት ላይ አዲስ ያስገነባችውን ዘመናዊ የባቡር ጣቢያን በማርያም ስም ሰይማለች። የጌታችን ኢየሱስ ክርስቶስ እናት የሆነችውን ማርያምን ኢራኖች በዚህ ልክ ማክበራቸውና ፍቅራቸውንም መግለጣቸው በበርካቶች ዘንድ አግራሞትን አጭሯል። በተለይ ተግባር በኢራን ላሉና የኦርቶዶክስ ሃይማኖትን ለሚከተሉ አርሜናውያንና ሌሎች የክርስትና እምነት ተከታዮች ኢራን ያላትን ክብር ያገለጸችበት ነው ተብሏል። የባቡር ጣቢያው ዲዛይን በረቀቁ ንድፎች የተሰራና ከባህል፣ ከቋንቋ፣ ከሃይማኖትና ከሀገሪቷ ወግ ጋር የተቆራኘ በሆነ መልኩ እንደተሰራ ተገልጿል። በዚህ ዘመናዊ የባቡር ጣቢያ ላይ ከማርያም ምስል በተጨማሪ ሌሎች የክርስትናን እምነት የሚገልጹ ስዕሎችም ተካተዋል። በባቡር ጣቢያው ከማርያም ምስል ጎን ለጎን የኢየሱስ ክርስቶስ ምስል፣ የአዳም የበለስ ፍሬና የእውቀት ዛፍ ነው ተብሎ ፍሬው የተከለከለባት ዛፍን ጨምሮ በርካታ ስዕሎች በማራኪ ሁኔታ አርፈውበታል። እነዚህን ንድፎች በግሩም ሁኔታ ያሰናዳችውና ያዘጋጀችው ኢራናዊቱ አርቲስት ቲና ታሪክም የባቡር ጣቢያ በሕዝቦች መካከል ያለን በሰላም መኖርን ተዋዶና ተግባብቶ መዝለቅን እንዲሁም በሀገራችን ያለውን የሁሉም ሃይማኖቶች እኩልነትን ያሳየ ነው ብላለች። And the mountain symbolizes the place where Jesus Christ worshipped. Every single element used in this relief sculpture, not only in this relief sculpture, but in all the relief sculptures of this station. ይህ የምታዩት ምስል መንፈስ ቅዱስን የሚወክል ነው። የኦሊቭ ዛፉም ሰላምን፣ ፍቅርን የሚወክል ነው። ተራሮቹ ደግሞ ኢየሱስ የጸለየበትን ስፍራ የሚያሳዩ ናቸው። በዚህ ባቡር ጣቢያ ያሉት ነገሮች በሙሉ የገዘፈ ትርጉምን የያዙ ናቸው። አጠቃላይ ባቡር ጣቢያውም ሰዎች ተዋዶ ተከባብሮና በሰላም አብሮ መኖር እንዲችል የሚያስገነዝብ የፍቅር ስነ ህንጻ ነው።
የቴሄራን ማህበረሰቦችና የከተማው አመራሮችም ይህ የባቡር ጣቢያ ቴሄራን በተጨባጭ ያላትን ይዞታ በሚገባ የሚያሳይና በከተማዋ ብሎም በሀገራችን የተለያዩ እምነት አራማጆች በሰላምና በፍቅር ተከባብረውና ተዋደው እንደሚኖሩ ያሳየ ማህተም ነው ብለዋል። ከዚህ ባሻገር ለቅድስት ማርያም ያለንን ፍቅርና ክብርም የገለጽንበት ነው ብለዋል። በማህበራዊ ሚዲያ ላይ ሐሳባቸውን ያሰፈሩት የኢራን ከተማ ከንቲባ አሊ ራዛ ዛኪኒ ይህ የማርያም የባቡር ጣቢያ ማርያም ልክ ከምድር በላይ በብርሃን ተሞልታና ንጹህነቷን ጠብቃ እንደኖረች ይህ በስሟ የተሰየመው ባቡር ጣቢያም ከምድር በታች ብርሃንንና ተስፋን እንዲሁም ደግሞ ፍቅርን ፈንጣቂ ነው ብለዋል። በእስልምና ሃይማኖት ውስጥ ቅድስተ ማርያም በእጅጉ የተከበረች የታላቁ ነቢይ እናት ተብላ የምትከበርና በንጽህናው ከፍተኛ ክብር የሚቸራት ሴት ናት። ቁርአን ላይም እርሷ በንጽህናዋ ምክንያት የተመረጠች ሴት መሆኗን ይገልጻል። በተለይ ምዕራባውያንና የነሱ ሚዲያዎች ኢራንን ልክ እንደ አክራሪና በጭፍን ጥላቻ የተሞላች ሀገር አድርገው ቢስሉም ኢራን ግን በተቃራኒው በውስጧ ኦርቶዶክስን ጨምሮ ብዙ ሃይማኖቶችንና አማኞችን አክብራ በእኩልነት የያዘች ሀገር ናት። ይህ የባቡር ጣቢያ ስያሜና ዲዛይንም ይህንኑ የሚያረጋግጥ ነው። በተለይ በአሁኑ ሰዓት ኢራን ከና አሜሪካ ከግብረ አበሮቻቸው ጋር በከረረ መልኩ ዓይንና ናጫ በሆነችበት በዚህ ወቅት ይህ የባቡር ጣቢያ በዚህ መልኩ መገንባቱ ኢራን በተለየ መልኩ አዲስ ምዕራፍ መግለጿንና በትክክልም ያላትን ሀገራዊ አቋም በሚገባ አንጸባርቃ ጠላቶቿንና ስሟን አጥፊዎችን ዝም ያሰኘችበት ነው በማለት በርካቶች አስተያየት እየሰጡ ነው። ማርያም ኢሙጋዳስ በሚል የተሰየመውና ዘመናዊነቱን በጠበቀ መልኩ የተገነባው የባቡር ጣቢያ ገና ከወዲሁ በሺዎች የሚቆጠሩ ጎብኚዎችን እንዲሁም ደግሞ በሚሊዮኖች የሚቆጠሩ መንገደኞችን እያስተናገደ ነው። ይህ የባቡር ጣቢያ ከባቡር ጣቢያነቱ ባሻገር በተለይ ደግሞ በዛው አካባቢ ቤተክርስቲያን ያላቸውን የአርሜኒያ ኦርቶዶክሶችን በእጅጉ ያስደሰተና ያኮራ ሆኗል። የባቡር ጣቢያው ዲዛይን ባህልና ሃይማኖትን ከረቀቀው የዘመኑ አርኪቴክቸር ጋር በማዋሃድ የተገነባ ሲሆን ኢራን እንደ ሀገር ከክርስትና ሃይማኖት ጋር ያላትን ዝምድናም ያሳየ ነው ተብሏል። በባቡር ጣቢያ ውስጥ በተለያዩ ቋንቋዎች በጌታችን በመድኃኒታችን በእግዚአብሔር ስም የሚሉ ጽሑፎችም ተጽፈዋል። በምረቃው ወቅት የአርሜኒያ ቤተክርስቲያን ቀሳውስትም የተገኙ ሲሆን በግንባታው ሂደትና ዲዛይኑ ባካተታቸው ኦርቶዶክሳዊ ትሩፋቶች በእጅጉ መደሰታቸውን ገልጸዋል። ቀሳውስቶቹ አክለውም የኢራን መንግስት ተግባር በአገሪቷ ያለውን የህዝቦችን አንድነት፣ ክብርና አብሮ ተዋዶ መኖርን ያሳየ ትልቅ ማረጋገጫ ነው ብለዋል። በእርግጥም ይህ የባቡር ጣቢያ ከመሰረተ ልማትነቱ ባሻገር ትልቅ መልእክትን ያዘለ ነው። በአገሪቷ ያሉ የተለያዩ የሃይማኖት አማኞች የበለጠ የኔነት ስሜት እንዲሰማቸውና የበለጠ በነጻነት ሃይማኖታቸውን እንዲያራምዱ የሚያደርግ ነው ተብሏል። ይህ የኢራን ተግባር በዘመናዊ ከተሞችን የማዘመን ሂደት ላይ ባህልና ሃይማኖትን ማራኪ በሆነ መልኩ ማካተት እንደሚቻልም ያሳወቀና በዚህም ሀገሪቷም ሆነች ህዝቡ በባህል ወረራ እንዳይጠቁ የሚያስችል ነው ተብሏል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በዚህ የባቡር ጣቢያ የሚጓዙ መንገደኞችና ቱሪስቶችም ኢራንና ዋና ከተማዋ ቴሄራን በበርካታ እጆች የተሰሩ መሆናቸውን እንዲያውቁና እንዲገነዘቡ ይረዳቸዋል ተብሏል።
በተለይ ዘመናዊነት እንዲህ በዘመነበት ወቅትና የባህል ወረራ አሳሳቢ በሆነበት ዘመን ይህ የባቡር ጣቢያ በዚህ መልኩ መገንባቱ የዘመናዊነትና የባህል ወረራ ተጽዕኖን በቀላሉ መቋቋምና ሕዝቡ ባህሉንና ሃይማኖቱን ጠብቆ እንዲዘልቅ የሚያበረታታ ነው ሲሉ የሥነ ምህንድስና ባለሙያዎች ተናግረዋል። የባቡር ጣቢያው ግንባታ በ2015 እንደተጀመረ የተናገሩት የግንባታው ፕሮጀክት ማናጀር አባስ ፋታሊፖር ሜትሮ ስቴሽኑ በዚህ መልኩ የተገነባው የከተማዋ ከንቲባ በዚህ መልኩ ገንቡ ባለን መሰረት ነው፣ እኛም ደስ ብሎን ነው የሰራ ነው ብለዋል። مقطع اجرا شد و متوقف شد بنا به دلایل مختلفی که وجود داشت در دوره مدیریت شهری جدید نگاه ویژه‌ای به ይህ የማርያም ባቡር ጣቢያ ማርያምን ከፍ ባደረገ መልኩ እንዲገነባ ሐሳቡን ያቀረበልን የቴህራን ከተማ ከንቲባ ነው። እኛም እሱ ባለን መሰረት ጥሩ አድርገን ደስ ብሎን ሰርተናል። አሁንም ከኢራን አልፎ የመላ ክርስቲያኖች መኩሪያና መገለጫ ሆኗል። ይህ ደግሞ ለኛ ከፍተኛ ኩራትን የሚያጎናጽፍ ነው። የኢራንን አሁናዊ ይዞታም በሚገባ ያሳየ ነው። ብዙ ተከታዮች ባሉት ፋርቫቲሽ ሚዲያ በተሰኘ ተቋሙ የባቡር ጣቢያውን አጠቃላይ ክፍሎች የጎበኘውና ለተመልካቾችም ያጋራው ታዋቂው ሬዝ ፌኒ የአዲስና ዘመናዊ የባቡር ጣቢያ ብዙ አስገራሚ ነገሮችን የያዘና ከቶም ማቻ የሌለው ነው ብሏል። دقیقاً روبروی کلیسای معروف بولوار کریم خان زند در تهران یک ایستگاه مترو جدید ساخته شده. አሁን የሚገኘው ቴህራን እምብርት ላይ በሚገኘውና በማርያም ስም በተሰየመው የባቡር ጣቢያ መግቢያ ላይ ነው። የባቡር ጣቢያው በቆንጆ ዲዛይን የተሰራ ነው። በውስጡ ያሉት የማርያምና የክርስትና ምስሎች በእጅጉ ቀልብን የሚገዙ ናቸው። እኔ እንደዚህ አይነት የተዋበና ሰላማዊ ባቡር ጣቢያ አይቼ አላውቅም። በዚህ የባቡር ጣቢያ ዙሪያ የምዕራባውያን ሚዲያዎች እስካሁን ጸጥ ረጭ ቢሉም በርካታ ዓለም አቀፍ ሚዲያዎች ግን በስፋትና በጥልቀት ዘገባዎችን እየሰሩበት ነው። ከመሬት በታች 25 ሜትር ዝቅ ብሎ የተገነባውና ለተቀላጠፈ የባቡር ትራንስፖርት የተመቸ ነው የተባለው ይህ የባቡር ጣቢያ ከወዲሁ ኢራን የሚሰነዘሩባትን የስም ማጥፋት ዘመቻዎች ድባቅ የመታችበትና ለሌሎች ሀገራት አስተማሪ የሆነ ተግባርን የፈጸመችበት ግንባታ ነው ተብሎ ተወድሷል። በባቡር ጣቢያው ዲዛይንና ስያሜ ዙሪያ ሰፊ ትንታኔን የሰራው ኤስጂ ኒውስ ሚዲያ በበኩሉ ኢራን አናሳዎችንና ከእስልምና ውጭ ያሉ ሃይማኖቶችን የሚከተሉ ምዕመናንን ምን ያህል እንደምታከብርና ለመኖርም ሆነ የግል እምነትን ለማራመድ የምትመች ሀገር መሆኗን ያሳየ ነው ብሏል። የክርስትና እምነት በኢራን በይፋ እንደ አንድ የሀገሪቱ ሃይማኖት የተመዘገበው ቀደም ባሉ ዓመታት ላይ ሲሆን እስከ ዛሬ ድረስም የእምነቱ አማኞች ምንም ጭቆና ሳይደርስባቸው ቤተ እምነቶቻቸውን እየገነቡና እያመለኩ ዘልቀዋል። ይህ የባቡር ጣቢያ ዲዛይን ከያዛቸው ክርስቲያናዊ ትሩፋቶች ባሻገር አጠቃላይ የሥነ ግንባታው ክፍሎች ትክክለኛውን ጂኦሜትሪ ከማራኪ ገጽታ ጋር በሚያምር መልኩ ተጣምሮ የታየበት ነው ተብሏል። በቴህራን የአርሜኒያ ቤተክርስቲያን የሚገኝበት አካባቢ የተገነባው ይህ የባቡር ጣቢያ ትልቅ ዋጋ ያለውና በተለይ ለክርስቲያኑ ማህበረሰብ ትልቅ ትርጉም ያለው ነው ተብሏል። በዚህ ዙሪያ የተናገሩት የኢራን ፓርላማ አባል የሆኑት አርሜኒያዊው አራብ አርጃዲያንም ከሐሳቡ ጀምሮ ይህን ግንባታ ላከናወኑት በሙሉ ምስጋናችን የላቀ ነው። ይህን የመሰለ ድንቅና ታሪካዊ የባቡር ጣቢያ በመገንባታቸውም ሊኮሩ ይገባል ብለዋል። to bring this project to fruition. ይህ የማርያም የባቡር ጣቢያ በዚህ መልኩ እንዲገነባ ሐሳቡን ካፈለቁት ጀምሮ ሁሉንም በግንባታው ላይ የተሳተፉትን በሙሉ ከልብ ማመስገን ወዳለሁ። ይህ የኛን ሃይማኖት ባከበረ መልኩ የተሰራው ግንባታ በእጅጉ እንድንኮራና ኢራንን የበለጠ እንድንወዳት አድርጎናል። ለኛ ለሃይማኖቱ ተከታዮች ከዚህ በላይ የሚያስደስት ነገር የለም።
በዚህ የባቡር ጣቢያ ግንባታ ላይ የተሳተፈችው አርክቴክቷ ሙጅጋን ጎልዛሪ በበኩሏ በዚህ መልኩ የተገነባው የባቡር ጣቢያ የበረከቱ ፋይዳዎችም ያሉትና ስነ ህንፃን ከሃይማኖትና ከባህል ጋር እንዴት በሚገባ አቀናጅቶ መስራት እንደሚቻል ያሳየ ነው ብላለች። The design of this station incorporates Christian elements to transform a physical journey into a spiritual experience, creating a calm and reflective atmosphere for travelers. የባቡር ጣቢያ ግንባታ ዘመናዊውን የስነ ህንፃ ዘይቤ ከሃይማኖታዊውና ባህላዊ ይዘቶች ጋር ማራኪ በሆነ መልኩ አቀናጅቶ መስራት እንደሚቻል ያሳየ ነው። ከዛ ባሻገር መሰል ነገሮች በህዝቦች መሃል ፍቅርን ይፈጥራሉ፣ ደስታን ያጎናጽፋሉ፣ መንገደኞችም ሰላማዊ ሐሳብ እያሰቡ እንዲጓዙ ያደርጋሉ። በኢራን ውስጥ ከእስልምና ሃይማኖት ቀጥሎ ኦርቶዶክስ፣ ቡዲዝም እና ዞራትስተራይዝም በሰፊው የሚገኙ ሃይማኖቶች ናቸው። እነዚህ የየሃይማኖቶቹ አማኞች በኢራን ላለፉት በርካታ ዓመታት ሃይማኖታቸውን በነጻነት ማራመዳቸውን በየዘመኑ በተደጋጋሚ ሲገለጽ ከርሟል። በዚህ የባቡር ጣቢያ ግንባታ ዙሪያ የተናገሩት የአርሜኒያዎች ማህበር አባል የሆኑት ሃርሚ ካቪዲያን በበኩላቸው የዘር ማጥፋት ወንጀልና ጦርነት ባንሰራፋበት በዚህ ዘመን ይህ የባቡር ጣቢያ በዚህ መልኩ መገንባቱ የሀገራችንን ትልቅነት የሚያሳይ ነው ብለዋል። As we already know today in the world where genocides and war is waging and destroying innocent lives, in Iran a message of peace and coexistence is being sent to the world. ኢራን የመዋደድና የሰላም ከተማ እንደሆነች እኛ ነዋሪዎቿ እናውቅ ነበር። አሁን ደግሞ ይህንን እውነት የዓለም ሕዝብ ያውቃል። ይሄ ደግሞ ኢራንን የሚያስወድስና ለሌሎች ሀገራትም ትልቅ ትምህርትን የሚሰጥ ነው። በግንባታው በእጅጉ መደሰታቸውንና ማርያም በዚህ ልክ ቦታ ማግኘቷን ያደነቁት አርሜኒያዊ ቄስ የሆኑት ሳግ ኮርሳቢን በበኩላቸው ኢራን ዘውትር ከምናየው በተጨማሪ አስገራሚ በሆነ መልኩ ሃይማኖታችንን እንደምታከብር በዚህ መልኩ አሳይታናለች። ይህ ደግሞ ለሌሎች ሀገራትም ትልቅ ትምህርት ነው ብለዋል። Anyone who believes that religious minorities in the Islamic Republic of Iran face pressure and lack freedom in practicing their rituals will be surprised to witness this event. በኢራን ያለውን የህዝቦች እኩልነት በትክክል የሚያሳይ ስነ ህንፃ ስለተገነባና ውስጡ በቅድስት ማርያም ምስሎች ስለተንቆጠቆጠ በእጅጉ ደስተኞች ነን። ይህ ግንባታ የኢራንን ትልቅነት በሚገባ ያረጋገጠ ነው። ሀገራችን ኢራን ጠላቶቿ እንደሚያወሩላት እንዳልሆነች አሁንም የዓለም ህዝብ ያረጋግጣል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።